መጽሐፍ ቅዱስ በሮሜ 12:20 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል። ዛሬ አሮጌውን ወይን በአሮጌ አቁማዳ አንይዝም። ምክንያቱም ጌታችን በማቴዎስ 9:17 ላይ እንደተናገረው አዲስ ወይን በአዲስ አቁማዳ ይገለጣል። ዛሬ ማለዳ የእግዚአብሔር ምሕረት አዲስ ናት። ኤርምያስ 3:23። ስለዚህ እኛም አዲስ ኃይል እንደመቀበል ተዘጋጅተናል። አልፋና ኦሜጋ ሆይ እናመሰግንሃለን። መጀመሪያና መጨረሻ የለህ የዘላለም አባት፣ የሰላም አለቃ ሆይ ስምህ ይባረክ። በዚህ ማለዳ ለቀናችን የሚያስፈልገውን ሁሉ አስቀድመህ ያዘጋጀህ አቅራቢያችን ነህ። በውጊያችን መካከል ድል አድራጊው ሰንደቅ ዓላማችን ነህ። ትላንት የቆሰለውን ማንነታችንን ዛሬ ማለዳ የምትጠግን ፈዋሻችን ነህ። ሁሉን የምትችል የጸጋ ምንጭ፣ ፍጡራንህ ሁሉ በአንተ ህልውና ውስጥ ብቻ መኖር እንዲችሉ አድርገህ የፈጠርከን የህይወት መሰረት ነህ። ጌታ ሆይ እኛ ያንተ ጥገኞች ነን። ያላንተ ምንም ልናደርግ አንችልም። ዛሬ ማለዳ ልጆችህ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችህ ሰላም ብዙ ይሆናል ተብሎ እንደተጻፈው እኛ ያንተ ተማሪዎች ነን። የሰውን ትምህርት ሳይሆን ያንተን የልብ ትርታ ለመስማት ቆመናል። አባት ሆይ በፊቴ ያለውን ለመያዝ ዘረጋለሁ እንዳለ ቅዱስ ጳውሎስ እኛም ዛሬ የትላንቱን ስህተት፣ የትላንቱን ሐዘንና ውድቀት ከበራችን ላይ ጥለን መተናል። አሮጌው ማንነታችን በአዲሱ ጸጋ ይዋጥ። ልባችንን አንጸው፣ አእምሮአችንን በመንፈስ ቅዱስ እሳት ቀድሰው። ዛሬ አዲስ ታሪክ የምትጽፍበት ንጹሕ ወረቀት አድርገን። አሁን በእምነት በሕይወቴ ላይ አውጃለሁ። እኔ የእግዚአብሔር ልጅ ነኝ። ዓለምን የምመስል ሳልሆን በክርስቶስ ኢየሱስ አዲስ ፍጥረት ነኝ። አእምሮዬ የታደሰ ነው። ዛሬ በድካም ሐሳብ ሳይሆን በክርስቶስ አእምሮ አስባለሁ። ለሥራዬና ለትዳሬና ለቢዝነሴ ሰማያዊ ጥበብ አለኝ። የመንፈስ ቅዱስ አቅም አለኝ። ዛሬ በራሴ ኃይል አልወጣም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ 4:13። ድካሜ በኃይሉ ተተክቷል። ሰባሪው በፊቴ ይወጣል፣ ሰባሪው በፊታቸው ይወጣል፣ አልፈውም በበሩ ይወጣሉ ተብሎ እንደተጻፈው ዛሬ በሥራዬና በሕይወቴ ላይ የነበሩ የብረት መዝጊያዎች ይሰበራሉ። እኔ ራስ ነኝ እንጂ ጅራት አይደለሁም። ዛሬ በምገማበት ስፍራ ሁሉ ሞገስ ይከተለኛል። በእግዚአብሔር ዘንድ የተወኩኝ የተወደድኩ ነኝ። ጌታ ሆይ ዛሬ በእጃችን የምንነካውን ሥራ ሁሉ ባርከው። በቢዝነሳችን ላይ መለኮታዊ ትርፍና አቅጣጫን ስጠን። በትዳራችን ውስጥ ያንተ ሰላም ይንገስ። እግዚአብሔር በድርሜህ ላይ ዝናብን በወራቱ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይክፈትልሃልና መልካሙ መዝገብ ዛሬ ይክፈትልን። ከመንፈስ ቅዱስ አቅም እንከበል። ድካም ይራገፍ፣ ስንፍና ይውጣ። የተዘጋ በር በኢየሱስ ስም ይከፈት። ዛሬ ማለዳ የምንሞላው ኃይል ለሳምንቱና ለወሩ የሚጠርፍ ይሁን። ጌታ ሆይ ስለ ሰማህን እናመሰግንሃለን። ዛሬ ተማሪዎቻችን ሆነን እንወጣለን። ያንተን ድምፅ እየሰማን እንመላለሳለን። ክብርና ሞገስ ለዘላለም ላንተ ይሁን። መጽሐፍ ቅዱስ ስለ ሰይጣን ሲናገር ዓለሙን ሁሉ የሚያሳስተው ይላል። ጠላት አንተን ለመጣል መጀመሪያ የሚመጣው ወደ እጅህ ወይም ወደ እግርህ ሳይሆን ወደ ሐሳብህ ነው። ሐሳብን ከማረከ ሕይወትህን ማርኳል። የሰይጣን ዋና መሳሪያ አሰሳችነት ወይም ማታለል ነው። ሰውን ከእግዚአብሔር ፊት እንዲያዞር የሚያደርገው በዚህ ምድር ላይ በተዘረጉ ሲስተሞች፣ በቴክኖሎጂ፣ በከንቱ ጭንቀትና በአላፊ ምኞቶች አእምሮአችንን ጠልፎ ነው። ብዙዎቻችን በአካል እዚህ ብንሆንም በሐሳባችን ግን በጠላት ቁጥጥር ስር ልንሆን እንችላለን። ለዚህ ነው ዛሬ ሐሳባችንን ለክርስቶስ ምስጋና እንዲገዛ እንማረካለን 2 ቆሮንቶስ 10:5 ብለን የምንነሳው። ብዙ ድምጾች ባሉበት ዓለም ውስጥ የእግዚአብሔርን ድምፅ መለየት ትልቅ ጸጋ ነው። ጠላት በጆሮአችን ውስጥ አትችልም፣ ተሸንፈሃል፣ እግዚአብሔር ርቆሃል የሚሉ የውሸት ድምጾችን ይዘራል። ዛሬ ግን እንዲህ ብለን እንጸልያለን። ጌታ ሆይ ጆሮቻችንን ከሰይጣን ድምፅ ይልቅ ያንተን ድምፅ የሚያስተናግዱ አድርጋቸው። እንደ ሳሙኤል ባሪያህ ይሰማልና ተናገር የምንልበትን ልብ ስጠን። በአእምሮአችን ውስጥ የሚጮኸውን የዓለምን ጫጫታ ጸጥ አድርገው። መንፈስ ቅዱስ ሆይ በለሰለሰ ድምፅህ ምራን። እረኛችንን ድምፅ እንወቅ እንከተለውም፣ የሌላውን ግን አንከተል። ዮሐንስ 10:4-5።
ዓይናችን የሰውነታችን መብራት ነው። ዓይናችን ከጨለማ አስተሳሰብና ከዓለማዊ ምኞት ይልቅ የእግዚአብሔርን ብርሃን እንዲያይ ያስፈልገናል። ሐዋርያው ጳውሎስ በኤፌሶን 1:18 ላይ እንደጸለየው የልባችሁ ዓይኖች ሲበሩ ብለን እንጸልያለን። ጌታ ሆይ የልባችንን ዓይኖች አብራ፣ ከፊታችን የተዘረጋውን ተስፋ፣ በቅዱሳን ዘንድ ያለውን የክብርህ ባለጠግነት እናይ ዘንድ ማገረጃውን ግለጥልን። ዓይኖቻችን ከንቱን ነገር እንዳያዩ አዙራቸው። በጨለማ ውስጥ ብርሃንን፣ በውድቀት ውስጥ መነሳትን፣ በሞት ውስጥ ሕይወትን የምናይበት መለኮታዊ እይታ ስጠን። የንጋት ብርሃን በሕይወታችን ይውጣ። የአእምሮ መታደስና የሐሳብ ምርኮ ሪኒዊንግ ዘ ማይንድ። ጠላት አእምሮአችንን በምድራዊ ሲስተሞች ውስጥ አጥምዶ መንፈሳዊ ትሞናችንን ሊያጠፋ ይጥራል። ነገር ግን እኛ እንዲህ እንላለን፣ የእግዚአብሔር ቃል ሕያው ነውና ዕብራውያን 4:12 ሐሳባችን በቃሉ ይታደስ። እኔ በምድራዊ ሲስተም የምመራ አይደለሁም፣ እኔ በሰማያዊ ሕግ የምመራ ነኝ። አእምሮዬ ለክፉ ሐሳብ ዝግ ነው፣ ለቅዱስ ሐሳብ ግን ክፍት ነው። ጠላት ሊያጠለኝ አይችልም፣ ምክንያቱም የእውነት መንፈስ በውስጥ ያለ። ዛሬ አእምሮዬን ለጭንቀት አልሰጥም፣ ሰላምን የሚሰጠው ለክርስቶስ እሰጣለሁ። በኢየሱስ ክርስቶስ ስም በአእምሮአችን ላይ የተዘረጉ የጨለማ መረተቦች ዛሬ ይበጠጩ። ሐሳባችንን የሚሰርቁ፣ ትኩረታችንን የሚከፋፍሉ አጋንንታዊ አሰራሮች በእሳት ይቃጠሉ። ከእግዚአብሔር ዓላማ ውጪ እንድንቀር የሚያደርጉን የማታለል ማገረጃዎች ዛሬ ይገፈፉ። ጆሮአችንን የደፈኑ፣ ዓይናችንን ያሳወሩ የክፋት መናፍስት ዛሬ በኢየሱስ ስም ይውጡ። እግዚአብሔር ሆይ እንደገና ሕይወታችንን ተቆጣጠር፣ ልባችንን ያንተ መቅደስ አድርገው። ጌታ ሆይ ዛሬ የሐሳብ ነፃነትን ሰጥተህናልና እናመሰግንሃለን። ዓይኖቻችን ብርሃንህን አይተዋል፣ ጆሮቻችን ድምፅህን ሰምተናል። ዛሬ የምንወጣው የታደሰ አእምሮና የጸና ልብ ይዘን ነው። የሰይጣን ውሸት በእኛ ላይ ቦታ የለውም። ዛሬ ማለዳ በዚህ በተቀደሰ ሰዓት የምንቆመው ለተለመደ ጸሎት አይደለም። ዛሬ የመጣነው የዘመናችንን ሌቦች ለመያዝ፣ የዘመናችንን ቀማኞች ለመጋፈጥና የነፍሳችንን ጠላቶች በእሳት ለመቅጣት ነው። መጽሐፍ ቅዱስ በኤፌሶን 6:12 ላይ በግልጽ እንደሚያስጠነቅቀን መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ይህ ማለት የምንዋጋው የሚታየውን ሰው ሳይሆን በሰው ጀርባ ያለውን ያንን ረቂቅ የጨለማ አሰራር ነው። ብዙ ጊዜ ጠላት የሚመጣው በቀጥታ በገሃድ ሳይሆን በሰው ተመስሎ፣ በቅርብ ወዳጅ ተከልሎ፣ በንግግር ተሸሽጉ ነው። በሥራ ቦታህ ባለ የሥራ ባልደረባህ፣ በትዳር አጋርህ፣ አልፎ ተርፎም በጣም በምትቀርባቸውና በምታምናቸው የቤተሰብ አባላት ውስጥ ሆኖ እግዚአብሔር በውስጥ ያስቀመጠውን ራእይ ለማጨንገፍ፣ ተልእኮውን ለመግደልና ሰላምህን ለመስረቅ ይሠራል። ጊዜህን፣ ጉልበትህንና ዘመንህን የሚበሉ፣ ወደ ኋላህ የሚጎትቱ፣ የሚያታልሉ የጨለማ ሐሳቦች ዛሬ በኢየሱስ ክርስቶስ ስም ይጋለጣሉ። ዛሬ ሰባሪው በፊታችን ይወጣል። ዛሬ የተአሰሩ በሮች ይረግፋሉ። ሁሉን የምትችል የሰራዊት ጌታ እግዚአብሔር ሆይ በዚች ማለዳ በሕያው ደምህ የታጠብን ሆነን በዙፋንህ ፊት እንቆማለን። አምላካችን ሆይ አንተ የብርሃን አባት ነህ። በአንተ ዘንድ ጨለማ የለም። ዛሬ በአእምሮአችን መግቢያ ላይ የቆሙትን ሐሳባችንን የሚሰርቁትንና መንፈሳዊ ጥሞናችንን የሚበሉትን የዲያብሎስን ሴራዎች ሁሉ እንቃወማለን። ጠላት ሐሳባችንን በማስፋት ትኩረታችንን በመበተንና ልባችንን በምድራዊ ሲስተሞች ውስጥ በማትመት ከእግዚአብሔር ዓላማና ፍላጎት እንድንወጣ የሚያደርግበትን ያንን የአሰሳችነት ዲሴፕሽን ስልቱን ዛሬ በእሳት እንመታዋለን። ጌታ ሆይ ዛሬ ዓይኖቻችን ይብሩ። የልባችን ዓይኖች ሲበሩ መጋረዳው ይገፈፍ። ከዓለማዊ ምኞትና ከጨለማዊ አስተሳሰብ ይልቅ የእግዚአብሔርን ብርሃን፣ የእግዚአብሔርን የንጋቴ ሕይወት የሚያዩ ዓይኖች ይሁኑልን። ጆሮቻችን ከሰይጣን ድምፅ ይልቅ ያንተን ድምፅ የሚያስተናግዱ፣ ያንተን የልብ ትርታ የሚሰሙ ይሁኑ። በስውር የሚሰሩብን መሳሪያዎች በሙሉ በሰዎች ምቀኝነት፣ በትዳር ውስጥ በሚፈጠር ሁከት፣ በቤተሰብ መቃወም በኩል የሚመቱ የጨለማ ቀስቶች ዛሬ ይመከኑ። በሁለተኛ ቆሮንቶስ 10:4-5 ላይ እንደተጻፈው የጦር መሳሪያችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ ከፍ የሚለውን የትዕቢትን ነገር ሁሉ እናፈርሳለን፣ አእምሮንም ሁሉ ለክርስቶስ ለመታዘዝ እንማርካለን ብለን እናውጃለን። አባት ሆይ ዛሬ አእምሮአችን ይታደስ። አዲሱን ዋይን በአሮጌ አቁማዳ ውስጥ ላለማስቀመጥ ዘወትር ምሕረትህና አሰራርህ አዲስ እንደሆነ እናምናለን። ዛሬ ማለዳ ከሰማይ አቅም እንቀበላለን። በሥራ ቦታችን፣ በትዳራችን፣ በቢዝነሳችንና በምናደርገው ሁሉ ያንተ ኃይል ይሙላብን።
እኛ ያንተ ፍጡሮች ብቻ አይደለንም፣ እኛ የእግዚአብሔር ልጆች ነን። ከመጀመሪያው ስትሰራን በአንተ ላይ ጥገኞች እንድንሆን በአንተ ሕልውና ውስጥ ብቻ መኖር እንድንችል አድርገህ ፈቅረህናልና ዛሬ ወደ መገኛህ እንገባለን። የኋላውን እየረሳን ወደፊት ለመያዝ እጃችንን እንዘረጋለን። በኢሳይያስ 54:3 ላይ እንደተጻፈው ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል ተብሎ እንደተጻፈ ዛሬ ከሰው ጥበብ ይልቅ ያንተን መለኮታዊ ትምህርት እንቀበላለን። የዘመናችንን ሌቦች እንያዛለን። ጉልበታችንን የሚበሉ ጊዜያችንን የሚባትኑ በከንቱ ሐሳብ የሚያድከሙንን መናፍስት ዛሬ ተገስጸው ይውጡ። ሰባሪው በፊታችን ይውጣ። የተዘጉ የበረከት በሮች፣ የሞገስ በሮች፣ የጤና በሮች አሁን በኢየሱስ ስም ይከፈቱ። የጠላት ሴራ በራሱ ላይ ይገለባበጥ። በእኛ ላይ የተሳለ መሳሪያ ሁሉ አይከናወን። ዛሬ በድል እንወጣለን፣ በኃይል እንመላለሳለን፣ በመንፈስ ቅዱስ አቅም እንሰራለን። ሰላማችንን የሚነጥቅ ራእያችንን የሚያጨነግፍ ምንም አይነት የጨለማ ኃይል በእኛ ላይ ሥልጣን የለውም። ጌታ ሆይ ስምህን እናከብራለን፣ ኃይልህን እናምናለን። ዛሬ የተለየ ቀን እንዲሆንልን በኢየሱስ ክርስቶስ ስም እንጸልያለን። ዛሬ ቀኑን ከእግዚአብሔር ጋር መጀመር እንዴት ያለ ውበት ነው! የዕለቱ ጭንቀቶች ሳይደራረቡብን፣ ስለ ውሏችን ፈተናዎች ሳንጠበብና አእምሮአችን ማለቂያ በሌላቸው ሐሳቦች ሳይናወጥ በፊት እኛ መቆጣጠር የማንችለውን ሁሉ እንዲቆጣጠር ጌታን እንጋብዘዋለን። ዛሬ ማለዳ መንቃት ብቻ ሳይሆን ራሳችንን ሙሉ በሙሉ ለእርሱ አሳልፈን የምንሰጥበትና ኃይልን የምንቀበልበት ጊዜ ነው። ትከሻችሁን ዘርጋ አድርጉ፣ በጥልቀት ተነፍሱ፣ አብረን እንጸልይ። ሰማያዊ አባት ሆይ ተሸክሚያቸው የነበሩትን ሸክሞች ሁሉ ላወርዳቸውና አዲስ ጉልበት ልቀበል ወደ አንተ መጥቻለሁ። ልቤ ከአቅሜ በላይ የሆኑ ነገሮችን ለመቆጣጠር በመሞከር ዝሏል። አእምሮዬም መለወጥ በማልችላቸው ነገሮች በመጨነቅ ደክሟል። ዛሬ ማለዳ ሁሉንም ነገር በአንተ አፍቃሪ እጆች ውስጥ ለመተው ወስኛለሁ። ዛሬ ቀኑን ሙሉ ሊረብሹኝ የሚችሉትን ጭንቀቶች፣ ትልቅ መስለው የሚታዩኝን ችግሮችና ግራ ሊያጋቡኝ የሚችሉ ሁኔታዎች ሁሉ ለአንተ እሰጣለሁ። አንተ ከጭንቀቶቼ ሁሉ ትበልጣለህ፣ ከፍርሃቴም ሁሉ ትበረታለህ። አምላኬ ሆይ ዛሬ የምከተላቸውን ሕልሞች፣ የምለፋባቸውን ግቦችና ተስፋ የማደርግበትን የወደፊት ሕይወቴ ለአንተ አስረክባለሁ። እቅዶቼ ከፈቃድህ ጋር የሚስማሙ ከሆኑ ባርካቸው፣ ካልሆኑ ግን አንተ ለውጣቸው። ያንተ እቅድ ሁልጊዜ ከእኔ እቅድ የተሻለ ነው። በምሳሌ 3:5-6 መሠረት በሙሉ ልቤ በአንተ እታመናለሁ፣ በገዛ ማስተዋሌም አልደገፍም፣ አንተም ጎዳናዬን ታቀናለህ። አባት ሆይ የምወዳቸውን ሰዎች፣ ያሉብኝን ግጭቶች፣ የምመሠረታቸውን ወዳጅነቶችና የቤተሰብ ትስስሮችን በጥበበኛ እጆችህ ውስጥ አኖራለሁ። የተሰበረውን እንዴት እንደምትጠግን እና የደከመውን እንዴት እንደምታጠነክር ታውቃለህ። ጤናዬን፣ አካላዊ ብቃቴን፣ ስሜታዊ ደህንነቴንና የአእምሮ ሰላሜን ለአንተ እሰጣለሁ። አንተ ታላቁ ባለመድኃኒት ነህና ለተሟላ ፈውስና ጤና የሚያስፈልገኝን ሁሉ ታውቃለህ። አባት ሆይ ገቢዬን፣ ወጪዬን፣ ቁጣቤን፣ ዕዳዬንና የወደፊት የፋይናንስ ሕይወቴን በበረከት እጆችህ ውስጥ አኖራለሁ። የሚያስፈልገኝን ሁሉ ታውቃለህ። በቂ ያልመሰለውንም ማብዛት ትችላለህ። እንዲሁም ያለፈ ሕይወቴን፣ ስህተቶቼን፣ የሚጸጽቱኝን ትዝታዎችና ተስፋ የሚያስቆርጡኝን ውድቀቶች ሁሉ በይቅርታ እጆችህ ውስጥ እተዋቸዋለሁ። በሮሜ 8:28 መሠረት አንተን ለምንወዱ ሁሉ ነገር ለበጎ እንደሚደረግ አምናለሁ። ጌታ ሆይ የሚሰጡንን ራእዮችና የተሸከምኳቸውን ተስፋዎች ሁሉ ለአንተ እሰጣለሁ። ከማስበው በላይ ሕልሞቼን ልታሳካ ትችላለህ። ፍርሃቶቼን ሁሉ ለአንተ እሰጣለሁ። አንተ ማዕበሉን ዝም ልታሰኝ ትችላለህ። ሁሉንም ነገር የመቆጣጠር ፍላጎቴን እተዋለሁ። እኔ መቆጣጠር ባልችልም፣ አንተ ግን ሁልጊዜ በዙፋንህ ላይ ነህ። በኢሳይያስ 26:3 መሠረት በአንተ ላይ ለሚደገፍ ሰው ፍጹም ሰላምን ትሰጣለህ። በማቴዎስ 11:28 ላይ እንደተባለው ሸክሜ ከብዶብኝ እኔ ወደ አንተ መጥቻለሁ፣ የምትሰጠኝንም ዕረፍትና ኃይል እቀበላለሁ። ዛሬ ቃል በሰላም እውላለሁ። አንተ አታንከላፋምና እኔ በሰላም መንቀሳቀስ እችላለሁ። አንተ ስለማትደክም እኔ ርኬ መዋል እችላለሁ። ስለ ታማኝነትህ፣ ስለ ጥበቃህና ስለማይለካ ጸጋህ አመሰግንሃለሁ።
ሁሉም ነገር በእጅህ ነው። ውሎዬም በአንተ የተዘጋጀ ነው። ጌታ ሆይ ከጎኔ እንድትቆም እፈልጋለሁ። በልቤ በአእምሮዬና በስሜቴ ውስጥ እንድትሆን ሻለሁ። በኢሳይያስ 40:29 ላይ ያለው ቃልህ ለደካማው ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይላል። ድልን ማግኘት የሚችለው ባንተ ነው። አሸናፊ መሆን የሚችለው ባንተ ብቻ ነው። ጌታ ኢየሱስ ሆይ ያላንተ በራሴ ጥንካሬ ልቋቋማቸው የማልችላቸው ግዙፍ ችግሮች፣ ታላላቅ ሰዎች አሉ። ለኔ ከባድ የሆኑብኝ ሁኔታዎች አሉ። ስለዚህ አሁንም ሆነ ሁል ጊዜ ከጎኔ እንድትቆም ለምንሃለሁ። በማዕበል ውስጥ ብሆን ወይም በሸለቆ በሞት ጥላ ውስጥም ብሆን አባት ሆይ ከኔ ጋር ሁን። በሚነድድ እቶን እሳት ውስጥ ብሆን ወይም በአንበሶች ጉድጓድ ጠላት እንደ ጎርፍ በሚመታብኝ ጊዜ መከታ እንድትሆነኝ እጸልያለሁ። ጌታ ኢየሱስ ሆይ ወደ አንተ እመልካለሁ፣ ወደሚያድነው ጸጋህ እመልካለሁ። ቃልህ በመዝሙር 121:7 እና 8 ላይ እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል፣ ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንም መግባትህንም ይጠብቃል ይላል። ስለዚህ ዲያብሎስ ሊያጠቃኝ ሲሞክር አንተ ጌታ ከክፉ ሁሉ እንደምትጠብቀኝና ሕይወቴን እንደምታድን በዚህ ቃልህ እጸናለሁ። ምንም አይነት ምሽግ እንዲያሸንፈኝ አትፈቅድልኝም። ችግሮቼ አስፈሪ ቢመስሉም አንተ ከኔ ጋር መሆንህን በማወቅ ሰላም ይሰማኛል። ጌታ ኢየሱስ ሆይ በፍጹም እንደማትተወኝና እንደማትጥለኝ ቃል ገብተሃል። ስለዚህ ሁኔታዎች ሁሉ ቢቃወሙኝም በአንተ እታመናለሁ። በአንበሶች ጉድጓድ ውስጥ ብሆን ወይም በማዕበል መካከል አንተ ታማኝ ነህ። ከኔ ጋር እንደምትሆንና እንደምትጠብቀኝ አምናለሁ። ቃልህ በ1 ቆሮንቶስ 16:13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልመሱ፣ ጸኑ ይላል። አቅራቢዬ የሆነው በየሆቫ ይሬ እግዚአብሔር ያዘጋጃል ላይ ጸናለሁ። ጠባቂዬ የሆነው በይሁዳ አንበሳ ላይ ቆማለሁ። ጌታ ኢየሱስ ሆይ በቃልህ ላይ ጸንቼ ተረጋግቼ ቆማለሁ። ታማኝነትህ ታላቅ ነው ጌታ ሆይ። በእያንዳንዱ ቀን በእያንዳንዱ ሰዓትና በሕይወቴ ቅሰት ሁሉ በአንተ ለመታመን እመርጣለሁ። እኔን ነፃ ለማውጣት ሕይወትህን በመስቀል ላይ ሰጥተሃልና አመሰግንሃለሁ። መዝሙር 91:2 ላይ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መጠጊያዬ ነው፣ በእርሱም እታመናለሁ ይላል። ይህ በሕይወቴ እውነት ሆኖ አመሰግናለሁ። አንተ በእውነት መጠጊያዬና መሸሸጊያዬ ነህ። ስለዚህ ጌታ ሆይ ስምህን እባርካለሁ። ክብርን፣ መውገስና ምስጋናን ላንተ ሰጣለሁ። ጌታ ሆይ ጸጋህን ስጠኝ። ጸሎት የሌለው ክርስቲያን ኃይል የሌለው ክርስቲያን ሆኖ ጸሎት የማያደርግ ክርስቲያን እንዳልሆን እርዳኝ። በጸሎት ለሚያልፈው ጊዜ ታማኝ እንደሆን ጸጋውንና ስነ ሥርዓቱን ስጠኝ። አንተን ለመፈለግ ፍላጎትን፣ አንተን ለመከተል ጥማትና ስሜትን በውስጤ ፍጠር። ከጸሎት ጊዜ ጋር ለሚጋጩ ወይም የሚፋከሩ ሁሉ ፍላጎቶችን በውስጤ ገስጻለሁ። በሕይወቴ ውስጥ ለጸሎት ሕይወቴ እንቅፋት ወይም ማዘናኘት የሆኑትን ነገሮች ግለጽልኝ። ምኞቶቼና ፍላጎቶቼ ሁሉ ወደ አንድ መዳረሻ እንዲሆን እጸልያለሁ። እርሱም በጸሎት ካንተ ጋር ዘወትር መገናኘት ይሆን እጸልያለሁ። አንዳንድ ጊዜ ጌታ ኢየሱስ ሆይ ለጸሎት ይከብደኛል፣ ለጸሎት ብቻ ትግል ይሆንብኛል። በእነዚያ ጊዜያት አበርታኝ። መንፈስ ቅዱስ ሆይ እንድታሸንፍና ከሁሉን ቻሊ አምላክ ጋር ጥሩ ግንኙነት እንድትገነባ ውቅሰኝ ወይም አነሳሳኝ። የሕይወት ዘናቤን ለመቀየር መደርቅኛን ነገሮችን የሚያደርገኝን እሳት በልቤ በመንፈሴ ውስጥ አንድድ። ለዘላለም ክብር ይሁንልህ። በኢየሱስ ክርስቶስ ስም እጸልያለሁ፣ አሜን። ጌታ ሆይ አስደናቂ ኃይልህን ታላቅነትህንና ግርማህን ሳስብ በቅድስናህ ፊት በፍርሃት እቆማለሁ። በትሕትና ወደ ፊትህ ስቀርብ በሥራዬና በሐሳቤ አፍራለሁ። ስለዚህ ይቅርታህንና ንጽሕናህን ፈልገህ እመጣለሁ። አምላክ ሆይ ከኔ ራቅ ከሆን የራሴ ወፋኝነት ሐሳቦችና ምኞቶች ወደ አመጾ መደር መርተውኝ ከሆነ ይቅር በለኝ፣ ማረኝ፣ በንጽሕና እንድመላለስ እርዳኝ። ሐሳቦቼ ከቁጥጥሮች እንዳይሆኑ ብርታቱንና ትጋቱን ስጠኝ። የራሴን ድርጊት እንድመረምር እርዳኝ። በሕዝቅኤል 36:26 ላይ እንዲህ ብለህ ቃል ገብተሃል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩንም ልብ ከሥራችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። ልምድ ሆይ ድርጊቶችን ሳናዛ በዚህ የተስፋ ቃልህ ደስ ይለኛል። ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድን። ኃጢአቴን ብናዘብ ይቅር ልታደርገኝና ከአመፅ ሁሉ ለማንጻት ታማኝና ጻድቅ ነህ ቃል ገብተሃል። ቃልህ ትልቅ ተስፋ ይሰጠኛል። ካንተ ጋር አዲስ ጅማሬ ሊኖረኝ እንደሚችል አውቃለሁ። ፍቃድህን ለማድረግና መንገድህን ለመከተል የሚታር ንጹሕ ልብ ስጠኝ። በቅድስና እንድቀጥልና ልቤን በንጽሕና እንድጠብቅ የቀና መንፈስ ያስፈልገኛል። አምላክ ሆይ ይህንን ልመናዬን እንድትሰጠኝ እጸልያለሁ። አዲስ ልብ ስትሰጠኝ በጽድቅ እንድጸናበትን ኃይል ስጠኝ። ሐሳቦቼና ትኩረቴ ምርደውኝ ከልቤ ብቻ አምላኪዊ ባህሪያት እንዲወጡ ምራኝ። እንደ ዳዊት ጌታ ሆይ ከፊትህ እንዳትጥለኝና ቅዱስ መንፈስ
መንፈስህንም ከኔ ላይ እንዳታወስድብኝ እለምንሃለሁ። የተናገርኩትን ኃጢአት መዘገብ እንደማትይዝ ማወጌ በትህትና ያመሰግነኛል። ይልቁንም ምስራቅ ከምዕራብ እንደሚርቅ ኃጢአቶችን እንደምታርቅልን ቃል ገብተሃል። በውስጤ ንጹሕ ልብ ስትፍጠርልኝ ጌታ ሆይ በሕልውናህ ሞላኝ። በመንፈስህ ፍሬ የሚፈልስ በልቤ ውስጥ ፈልስ። ጌታ ሆይ ካንተ የሚገኘውን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ የዋህነት እና ራስን መግዛት አብዝቶ ስጠኝ። ለክብርህ የሚሆን የክብር ዕቃ አድርገኝ። ዳግመኛ ወደ ኃጢአት መደር እንዳልመለስ እርምጃዎችን ምራኝ። ካንተ ጋር ያለኝን ግንኙነት አድስ። መነበርክ እንደሚፈልጉት ነገሮች እንድትነቃ እርዳኝ። ጣዖታትን ሁሉ ከሕይወቴ አስወግድ። ኃጢአተኛ ድርጊቶችንና ሐሳቦችን ለማጻደቅ በሚሞክርበት ጊዜ ሁሉ መንፈስ ቅዱስ ይውቅሰኝ። መንፈስ ቅዱስ ሆይ በእውነት ንስሐ እንድገባና ከክፉ መንገዴ እንድመለስ በርታኝ። ልቤን ምራኝና ቃንሰኝ። በኃጢአት በላይ ለኖር ድል እንዲኖረኝ በእግዚአብሔር መንፈስ ልሙላ። በነጻነት ያወጣኝን ይቅርታ ስላለው አመሰግንሃለሁ። ሕይወት እንዲኖረኝና እንዲበዛልኝ አንተ ሞተህና እንደተነሳህ በማወቅ በክርስቶስ አዲስ ፍጥረት ሆኜ ለመመላለስ በመቻሌ አመሰግንሃለሁ። የመዳኔን ደስታ ስለመለስክልኝ አመሰግንሃለሁ። በክርስቶስ ስለተሰጠኝ አዲስ ልብ ስላለው አመሰግንሃለሁ። አምላክ ሆይ ላንተ ታማኝና ተለይቼ የሚኖር ሆኛለሁ። ጸሎቴ ይህ ነው። ከፊትህ ፍጹም እንዳልርቅ እርዳኝ። ልቤና ነፍሴ በመንፈስ ቅዱስ እሳት እንዲቃጠሉ ጸልያለሁ። በኃይልና በእውነተኛ ቅንነት እንድጸልይ እርዳኝ። የጸሎት ሕይወቴን ወደ አዲስ ደረጃ አሻግረዋለሁ። የጸሎት ሕይወቴ ውጤታማ እንዲሆን በንጹህ ልብ መቅረብ እንዳለበት፣ ከእምነትና ከእግዚአብሔር ቃል ጋር መደላለቅ እንዳለበት እረዳለሁ። ጌታ ሆይ ድፍረትን ስጠኝ። ጸሎቴን እንደማትሰማ ተጠራጥሬ ከሆነ ማረኝ። ጌታ ሆይ አንተን በቅርብ ማወቅ ከፈለኩ፣ ካንተ ጋር ያለኝን ግንኙነት ማጠናከር ካለበት ጸሎት በጋለ ስሜት የሚያደርገው ነገር እንደሆነ አውቃለሁ። ጸሎት ዘወትር የሚለማመድ ነገር መሆን አለበት። በልቤ ውስጥ ለጸሎት ያለውን ፍላጎት እንዲወለድ መንፈስ ቅዱስ ይሞላኝ። ልቤ ካንተ ጋር በጸሎት ጊዜ ለማሳለፍ ይናፈቅ። ኃይሌንና ትኩረቴን ሁሉ በአንተ ላይ እንዳደርግ ጌታ ኢየሱስ ሆይ በቅዱስ ቅንነት ሞላኝ። መጽሐፍ ቅዱስ በኤርምያስ 29:12-14 ላይ የከባድ ቃል አለ። እኔም በዚህ ቃልህ እጸናለሁ። ትጠሩኛላችሁም ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እስማችኋለሁ። ትፈልጉኛላችሁም በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ጌታ ኢየሱስ ሆይ በፍጹም ልቤ ስፈልግህ እንደማገኝህ ቃል ገብተሃል። ስለዚህ ጸሎቴ እንደ ተአፋር መዓዛ ይሁንልኝ። ጸሎቴ ሁልጊዜ ቅናና ከልብ የሚመነጭ ይሁንልኝ። ጌታ ሆይ ላንተ ደስ የሚያሰኝ ይሁንልኝ። ጸልዬ ጭንቀቴንና ሽክምኬንና ፍላጎቶቼን ብቻ እንድገልጽልህ ሳይሆን መንፈስ ቅዱስ ፍቃድህን እንድፈልግ እርዳኝ። ጸልዬ ምስጋናንና ውዳሴን ብቻ እንድሰጥህ እርዳኝ። ፍቅሬን፣ ናፍቆቴንና ትኩረቴን ሁሉ ላንተ እሰጣለሁ። ቆሎሳይ 4:2 ላይ በጸሎት ጸኑ በምስጋናም እንሱ ንቁ ይላል። በየቀኑ ሥራና ግዴታ ውስጥ እንዳልዋብ ጸሎት ሕይወቴን ለመዘናታት ዳልዋብ እንዳልሆን እርዳኝ። በጸሎት እንድጸና የሚነግረኝ ቃልህ ላይ በመታዘዝ የሚኖር ሰው እንደሆነ አድርገኝ። ንጉሥ ኢየሱስ ሆይ የሚያስፈልገኝን ቁርቃኔና ስነ ሥርዓት ስጠኝ። በየቀኑ ለጸሎት ራሴን መስጠት እንዳለብኝ በማወቅንም ጥንካሬ ስጠኝ። አባት ሆይ ጸሎት መንፈሳዊ ውግና እንደሆነ አውቃለሁ። ቅዱስ ስነ ሥርዓቶች እንደሚሉት መጋደላችን ከደምና ከሥጋ ጋር ሳይሆን በሰማያዊ ስፍራ ካሉ ከክፉ መንፈሳዊ ኃይሎች ጋር ነው። ስለዚህ ጸሎት ውግና ነው። ሁልጊዜ እንደማይቀል እንደሆነ አውቃለሁ። በመንፈሳዊ ጥልቃት ውስጥ በሆን ጊዜ በደከምኩ ወይም በሰለችኩ ጌታ ሆይ በውስጤ የጸሎትን እሳትና ቅንነት አዱን። በመንፈሳዊ ጥልቃት ውስጥ በሆን ጊዜ በጸሎት እንድበርታ እርዳኝ። በጠላት እንዳልሸነፍ እርዳኝ። በአንድ ተሰሎኒቄ 5:16-18 መሠረት እንድኖር እርዳኝ። ጌታ ሆይ ጸሎቴን እንደሰማህ አምናለሁ። በኢየሱስ ክርስቶስ ክቡርና ታላቅ ስም ክብርና ምስጋና ላንተ ይሁን፣ አሜን። መዝሙር 43:8 ላይ አንተን ታምኛለሁና ማለዳ ምሕረትህን አሰማኝ። ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ ይላል። ዛሬ ማለዳ ጌታ ሆይ ነፍሳችንን ወደ አንተ እናነሳለን። ብዙዎቻችን ዛሬ ስንነቃ በልባችን ውስጥ የሚከብድ ድካም፣ በነፍሳችን ውስጥ ደግሞ የቆየ ስብራት ይዘን ሊሆን ይችላል። ነገር ግን ቃልህ በኢሳይያስ 43:19 ላይ እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ይላል። ዛሬ በደረቀው ሕይወታችን ላይ የጸጋህ ወንዝ እንዲፈስ እንማጸናለን። ጌታ ኢየሱስ ሆይ ዛሬ ማለዳ ስለ ሕይወታችን ሞገስ እንጸልያለን። በሄድንበት ስፍራ ሁሉ
የሰማይ ደጅ እንዲከፈትልን በሰዎች ፊትና በአንተ ፊት ሞገስ እንዲኖረን እንለምንሃለን። ጠላት በውርደትና በዝቅተኝነት ሊያቆራምደን ቢፈልግም አንተ ግን ራስን ከፍ የምታደርግ ውርደትን በክብር የምትተካ አምላክ ነህ። ዛሬ በሥራ ቦታችን፣ በንግድ እንቅስቃሴያችንና በማንኛውም ግንኙነታችን ላይ መለኮታዊ ሞገስህ ይቅደምልን። በመዝሙር 5:12 ላይ እንደተጻፈው አንተ ጻድቁን ትባርከዋለህና አምላክ ሆይ እንደ ጋሻ በሞገስ ትከልለዋለህ ብለን እናምናለን። ዛሬ ቀኑን ሙሉ ያንተ ሞገስ እንደ ጋሻ ይከልልን። በሰው ዘንድ የማይቻል የተባለው በእኛ ሕይወት እንዲሆን፣ የተዘጉ የዕድል በሮች በቅጽበት እንዲከፈቱ፣ ያልተጠበቀ በረከት ወደ ቤታችን እንዲመጣ እናውጃለን። አባት ሆይ ዛሬ ደግሞ ስለ ውስጣዊ ማንነታችን ፈውስ እንጸልያለን። በሰዎች ክህደት፣ በንግግር ጦርና ባልታሰቡ ክስተቶች የቆሰሉ ልቦችን ዛሬ ማለዳ ፈውሳቸው። በመዝሙር 147:3 ላይ ልባቸው የተሰበረውን ይፈውሳልና ቁስላቸውንም ይጠግናል ተብሎ እንደተጻፈው ዛሬ በነፍሳችን ላይ ያለውን ተባሳ በእጆችህ ዳሰው። ትላንትናን መርሳት አቅቶን በጸጸትና በሐዘን ታስረን ከሆነ ዛሬ አዲሱ ምሕረትህ ነፃ ያውጣን። በልባችን ውስጥ ያለውን የመራራነት ስር ነቅለህ አስወግድ። ይቅር የማለትና የመረጋጋት መንፈስን አድለን። ጌታ ሆይ አንተ የሰላም አለቃ ነህና ዓለም ሊሰጠን የማይችለውን ያንተን ሰላም በቤታችንና በልባችን ውስጥ አኑር። ዛሬ በውጥረት ሳይሆን በእረፍት፣ በፍርሃት ሳይሆን በድፍረት እንድንመላለስ ጸጋህ ይርዳን። ቅዱስ አምላክ ሆይ ዛሬ ስለ ትውልዳችንና ስለ ቤተሰባችን ደህንነት እንጮኻለን። ልጆቻችንና ቤተሰባችን በቃልህ አጥር የታጠሩ ይሁኑ። ከዚህ ዓለም ክፉ ተጽዕኖ፣ ከሱስና ከጥፋት መንገድ አውጣቸው። በኢሳይያስ 54:7 ላይ እንደተጻፈው አንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላሽ ሁሉ ትፍረጃለሽ በሚለው ቃል በቤታችን ላይ ይሁን። ማንኛውም በስውር የሚሰነዘር የጥፋት ሐሳብ ይክሸፍ። ዛሬ ማለዳ በቤታችን ላይ የመለኮታዊ ጥበቃህን ደም እንቀባ። ክፋት አይንካን፣ መቅሰፍቱም ወደ ድንኳናችን አይቅረብ። መላእክቶችህ በዙሪያችን ይስፈሩ፣ መንገዳችንንም ሁሉ ይጠብቁ። ጌታ ሆይ ዛሬ ኃይልን እንቀበላለን። የዛሬውን ቀን ፈተናዎች የምናልፍበት፣ ሽክማችንን የምናራግፍበት እና በአዲስ ተስፋ የምንሮጥበትን አቅም ስተን። በዕብራውያን 4:16 መሠረት ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ተብሎ እንደተጻፈው ዛሬ ከአንተ ዘንድ ጸጋንና ረዳትን ተቀብለናል። ዛሬ የምንናገረው ንግግር ተባርኮ፣ የምንሄድበት መንገድ ቀና፣ የምንሰራው ሥራ ፍሬያማ ይሁን። ድካማችን በአንተ ብርታት ይተካ። ጌታ ሆይ ዛሬ ለምናገኘው ድል ሁሉ፣ ለምናየው ብርሃን ሁሉ ክብርና ምስጋና ለአንተ ይሁን። በነገር ሁሉ አንተን እያየን በአንተ እየታመንን እንድንውል መንፈስ ቅዱስ ይምራን። በኢየሱስ ክርስቶስ የሕያውና ቅዱስ ስም አሜን። ሁሉን የምትችል የጸጋ ምንጭ ፍጡራንህ ሁሉ በአንተ ሕልውና ውስጥ ብቻ መኖር እንዲችሉ አድርገህ የፈጠርከን የሕይወት መሠረት ነህ። ጌታ ሆይ እኛ ያንተ ጥገኞች ነን። ያላንተ ምንም ልናደርግ አንችልም። ዛሬ ማለዳ ልጆችህ ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችህ ሰላም ብዙ ይሆናል ተብሎ እንደተጻፈው እኛ ያንተ ተማሪዎች ነን። የሰውን ትምህርት ሳይሆን ያንተን የልብ ትርታ ለመስማት ቆመናል። አባት ሆይ በፊቴ ያለውን ለመያዝ ዘረጋለሁ እንዳለ ቅዱስ ጳውሎስ እኛም ዛሬ የትላንቱን ስህተት፣ የትላንቱን ሐዘንና ውድቀት ከበራችን ላይ ጥለን መተናል። አሮጌው ማንነታችን በአዲሱ ጸጋህ ይዋጥ። ልባችንን አንጸው፣ አእምሮአችንን በመንፈስ ቅዱስ እሳት ቀድሰው። ዛሬ አዲስ ታሪክ የምትጽፍበት ንጹሕ ወረቀት አድርገን። አሁን በእምነት በሕይወቴ ላይ አውጃለሁ። እኔ የእግዚአብሔር ልጅ ነኝ። ዓለምን የምመስል ሳልሆን በክርስቶስ ኢየሱስ አዲስ ፍጥረት ነኝ። አእምሮዬ የታደሰ ነው። ዛሬ በድካም ሐሳብ ሳይሆን በክርስቶስ አእምሮ አስባለሁ። ለሥራዬና ለትዳሬና ለቢዝነሴ ሰማያዊ ጥበብ አለኝ። የመንፈስ ቅዱስ አቅም አለኝ። ዛሬ በራሴ ኃይል አልወጣም። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፊልጵስዩስ 4:13 ድካሜ በኃይሉ ተተክቷል። ሰባሪው በፊቴ ይወጣል። ሰባሪው በፊታቸው ይወጣል።
አልፈውም በበሩ ይወጣሉ ተብሎ እንደተጻፈው ዛሬ በስራዬና በሕይወቴ ላይ የነበሩ የብረት መዝጊያዎች ይሰበራሉ። እኔ ራስ ነኝ እንጂ ጅራት አይደለሁም። ዛሬ በምገማበት ስፍራ ሁሉ ሞገስ ይከተለኛል። በእግዚአብሔር ዘንድ የተወኩኝ የተወደድኩ ነኝ። ጌታ ሆይ ዛሬ በእጃችን የምንነካውን ሥራ ሁሉ ባርከው። በቢዝነሳችን ላይ መለኮታዊ ትርፍና አቅጣጫን ስጠን። በትዳራችን ውስጥ ያንተ ሰላም ይንገስ። እግዚአብሔር በድርሜህ ላይ ዝናብን በወራቱ ይሰጥ ዘንድ የእጅህንም ሥራ ሁሉ ይባርክ ዘንድ መልካሙን መዝገብ ሰማዩን ይክፈትልሃልና መልካሙ መዝገብ ዛሬ ይክፈትልን። ከመንፈስ ቅዱስ አቅም እንቀበል። ድካም ይራገፍ፣ ስንፍና ይውጣ። የተዘጋ በር በኢየሱስ ስም ይከፈት። ዛሬ ማለዳ የምንሞላው ኃይል ለሳምንቱና ለወሩ የሚጠርፍ ይሁን። ጌታ ሆይ ስለ ሰማህን እናመሰግንሃለን። ዛሬ ተማሪዎቻችን ሆነን እንወጣለን። ያንተን ድምፅ እየሰማን እንመላለሳለን። ክብርና ሞገስ ለዘላለም ላንተ ይሁን። መጽሐፍ ቅዱስ ስለ ሰይጣን ሲናገር ዓለሙን ሁሉ የሚያሳስተው ይላል። ጠላት አንተን ለመጣል መጀመሪያ የሚመጣው ወደ እጅህ ወይም ወደ እግርህ ሳይሆን ወደ ሐሳብህ ነው። ሐሳብን ከማረከ ሕይወትህን ማርኳል። የሰይጣን ዋና መሳሪያ አሰሳችነት ወይም ማታለል ነው። ሰውን ከእግዚአብሔር ፊት እንዲያዞር የሚያደርገው በዚህ ምድር ላይ በተዘረጉ ሲስተሞች፣ በቴክኖሎጂ፣ በከንቱ ጭንቀትና በአላፊ ምኞቶች አእምሮአችንን ጠልፎ ነው። ብዙዎቻችን በአካል እዚህ ብንሆንም በሐሳባችን ግን በጠላት ቁጥጥር ስር ልንሆን እንችላለን። ለዚህ ነው ዛሬ ሐሳባችንን ለክርስቶስ ምስጋና እንዲገዛ እንማረካለን 2 ቆሮንቶስ 10:5 ብለን የምንነሳው። ብዙ ድምጾች ባሉበት ዓለም ውስጥ የእግዚአብሔርን ድምፅ መለየት ትልቅ ጸጋ ነው። ጠላት በጆሮአችን ውስጥ አትችልም፣ ተሸንፈሃል፣ እግዚአብሔር ርቆሃል የሚሉ የውሸት ድምጾችን ይዘራል። ዛሬ ግን እንዲህ ብለን እንጸልያለን። ጌታ ሆይ ጆሮዎቻችንን ከሰይጣን ድምፅ ይልቅ ያንተን ድምፅ የሚያስተናግዱ አድርጋቸው። እንደ ሳሙኤል ባሪያህ ይሰማልና ተናገር የምንልበትን ልብ ስጠን። በአእምሮአችን ውስጥ የሚጮኸውን የዓለምን ጫጫታ ጸጥ አድርገው። መንፈስ ቅዱስ ሆይ በለሰለሰ ድምፅህ ምራን። እረኛችንን ድምፅ እንወቅ እንከተለውም፣ የሌላውን ግን አንከተል። ዮሐንስ 10:4-5። ዓይናችን የሰውነታችን መብራት ነው። ዓይናችን ከጨለማ አስተሳሰብና ከዓለማዊ ምኞት ይልቅ የእግዚአብሔርን ብርሃን እንዲያይ ያስፈልገናል። ሐዋርያው ጳውሎስ በኤፌሶን 1:18 ላይ እንደጸለየው የልባችሁ ዓይኖች ሲበሩ ብለን እንጸልያለን። ጌታ ሆይ የልባችንን ዓይኖች አብራ። ከፊታችን የተዘረጋውን ተስፋ፣ በቅዱሳን ዘንድ ያለውን የክብርህ ባለጠግነት እናይ ዘንድ ማገረጃውን ግለጥልን። ዓይኖቻችን ከንቱን ነገር እንዳያዩ አዙራቸው። በጨለማ ውስጥ ብርሃንን፣ በውድቀት ውስጥ መነሳትን፣ በሞት ውስጥ ሕይወትን የምናይበት መለኮታዊ እይታ ስጠን። የንጋት ብርሃን በሕይወታችን ይውጣ። የአእምሮ መታደስና የሐሳብ ምርኮ ሪኒዊንግ the mind። ጠላት አእምሮአችንን በምድራዊ ሲስተሞች ውስጥ አጥምዶ መንፈሳዊ ትሞናችንን ሊያጠፋ ይጥራል። ነገር ግን እኛ እንዲህ እንላለን፣ የእግዚአብሔር ቃል ሕያው ነውና ዕብራውያን 4:12። ሐሳባችን በቃሉ ይታደስ። እኔ በምድራዊ ሲስተም የምመራ አይደለሁም፣ እኔ በሰማያዊ ሕግ የምመራ ነኝ። አእምሮዬ ለክፉ ሐሳብ ዝግ ነው፣ ለቅዱስ ሐሳብ ግን ክፍት ነው። ጠላት ሊያጠለኝ አይችልም፣ ምክንያቱም የእውነት መንፈስ በውስጥ ያለ። ዛሬ አእምሮዬን ለጭንቀት አልሰጥም፣ ሰላምን የሚሰጠው ለክርስቶስ እሰጣለሁ። በኢየሱስ ክርስቶስ ስም በአእምሮአችን ላይ የተዘረጉ የጨለማ መረተቦች ዛሬ ይበጠጩ። ሐሳባችንን የሚሰርቁ ትኩረታችንን የሚከፋፍሉ አጋንንታዊ አሰራሮች በእሳት ይቃጠሉ። ከእግዚአብሔር ዓላማ ውጪ እንድንቀር የሚያደርጉን የማታለል ማገረጃዎች ዛሬ ይገፈፉ። ጆሮአችንን የደፈኑ ዓይናችንን ያሳወሩ የክፋት መናፍስት ዛሬ በኢየሱስ ስም ይውጡ። እግዚአብሔር ሆይ እንደገና ሕይወታችንን ተቆጣጠር፣ ልባችንን ያንተ መቅደስ አድርገው። ጌታ ሆይ ዛሬ የሐሳብ ነፃነትን ሰጥተህናልና እናመሰግንሃለን። ዓይኖቻችን ብርሃንህን አይተዋል፣ ጆሮቻችን ድምፅህን ሰምተናል። ዛሬ የምንወጣው የታደሰ አእምሮና የጸና ልብ ይዘን ነው። የሰይጣን ውሸት በእኛ ላይ ቦታ የለውም። ዛሬ ማለዳ በዚህ በተቀደሰ ሰዓት የምንቆመው ለተለመደ ጸሎት አይደለም። ዛሬ የመጣነው የዘመናችንን ሌቦች ለመያዝ፣ የዘመናችንን ቀማኞች ለመጋፈጥና የነፍሳችንን ጠላቶች በሳት ለመቅጣት ነው።
መጽሐፍ ቅዱስ በኤፌሶን 6:12 ላይ በግልጽ እንደሚያስጠነቅቀን መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ይህ ማለት የምንዋጋው የሚታየውን ሰው ሳይሆን በሰው ጀርባ ያለውን ያንን ረቂቅ የጨለማ አሰራር ነው። ብዙ ጊዜ ጠላት የሚመጣው በቀጥታ በገሃድ ሳይሆን በሰው ተመስሎ፣ በቅርብ ወዳጅ ተከልሎ፣ በንግግር ተሸሽጉ ነው። በሥራ ቦታህ ባለ የሥራ ባልደረባህ፣ በትዳር አጋርህ፣ አልፎ ተርፎም በጣም በምትቀርባቸውና በምታምናቸው የቤተሰብ አባላት ውስጥ ሆኖ እግዚአብሔር በውስጥ ያስቀመጠውን ራእይ ለማጨንገፍ፣ ተልእኮውን ለመግደልና ሰላምህን ለመስረቅ ይሠራል። ጊዜህን፣ ጉልበትህንና ዘመንህን የሚበሉ ወደ ኋላህ የሚጎትቱ የሚያታልሉ የጨለማ ሐሳቦች ዛሬ በኢየሱስ ክርስቶስ ስም ይጋለጣሉ። ዛሬ ሰባሪው በፊታችን ይወጣል። ዛሬ የተአሰሩ በሮች ይረግፋሉ። ሁሉን የምትችል የሰራዊት ጌታ እግዚአብሔር ሆይ በዚች ማለዳ በሕያው ደምህ የታጠብን ሆነን በዙፋንህ ፊት እንቆማለን። አምላካችን ሆይ አንተ የብርሃን አባት ነህ። በአንተ ዘንድ ጨለማ የለም። ዛሬ በአእምሮአችን መግቢያ ላይ የቆሙትን ሐሳባችንን የሚሰርቁትንና መንፈሳዊ ጥሞናችንን የሚበሉትን የዲያብሎስን ሴራዎች ሁሉ እንቃወማለን። ጠላት ሐሳባችንን በማስፋት ትኩረታችንን በመበተንና ልባችንን በምድራዊ ሲስተሞች ውስጥ በማትመት ከእግዚአብሔር ዓላማና ፍላጎት እንድንወጣ የሚያደርግበትን ያንን የአሰሳችነት ዲሴፕሽን ስልቱን ዛሬ በእሳት እንመታዋለን። ጌታ ሆይ ዛሬ ዓይኖቻችን ይብሩ። የልባችን ዓይኖች ሲበሩ መጋረዳው ይገፈፍ። ከዓለማዊ ምኞትና ከጨለማዊ አስተሳሰብ ይልቅ የእግዚአብሔርን ብርሃን፣ የእግዚአብሔርን የንጋቴ ሕይወት የሚያዩ ዓይኖች ይሁኑልን። ጆሮቻችን ከሰይጣን ድምፅ ይልቅ ያንተን ድምፅ የሚያስተናግዱ፣ ያንተን የልብ ትርታ የሚሰሙ ይሁኑ። በስውር የሚሰሩብን መሳሪያዎች በሙሉ በሰዎች ምቀኝነት፣ በትዳር ውስጥ በሚፈጠር ሁከት፣ በቤተሰብ መቃወም በኩል የሚመቱ የጨለማ ቀስቶች ዛሬ ይመከኑ። በሁለተኛ ቆሮንቶስ 10:4-5 ላይ እንደተጻፈው የጦር መሳሪያችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ ከፍ የሚለውን የትዕቢትን ነገር ሁሉ እናፈርሳለን፣ አእምሮንም ሁሉ ለክርስቶስ ለመታዘዝ እንማርካለን ብለን እናውጃለን። አባት ሆይ ዛሬ አእምሮአችን ይታደስ። አዲሱን ዋይን በአሮጌ አቁማዳ ውስጥ ላለማስቀመጥ ዘወትር ምሕረትህና አሰራርህ አዲስ እንደሆነ እናምናለን። ዛሬ ማለዳ ከሰማይ አክም እንቀበላለን። በሥራ ቦታችን፣ በትዳራችን፣ በቢዝነሳችንና በምናደርገው ሁሉ ያንተ ኃይል ይሙላብን። እኛ ያንተ ፍጡሮች ብቻ አይደለንም፣ እኛ የእግዚአብሔር ልጆች ነን። ከመጀመሪያው ስትሰራን በአንተ ላይ ጥገኞች እንድንሆን በአንተ ሕልውና ውስጥ ብቻ መኖር እንድንችል አድርገህ ፈቅረህናልና ዛሬ ወደ መገኛህ እንገባለን። የኋላውን እየረሳን ወደፊት ለመያዝ እጃችንን እንዘረጋለን። በኢሳይያስ 54:3 ላይ እንደተጻፈው ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል ተብሎ እንደተጻፈ ዛሬ ከሰው ጥበብ ይልቅ ያንተን መለኮታዊ ትምህርት እንቀበላለን። የዘመናችንን ሌቦች እንያዛለን። ጉልበታችንን የሚበሉ፣ ጊዜያችንን የሚባትኑ፣ በከንቱ ሐሳብ የሚያድከሙንን መናፍስት ዛሬ ተገስጸው ይውጡ። ሰባሪው በፊታችን ይውጣ። የተዘጉ የበረከት በሮች፣ የሞገስ በሮች፣ የጤና በሮች አሁን በኢየሱስ ስም ይከፈቱ። የጠላት ሴራ በራሱ ላይ ይገለባበጥ። በእኛ ላይ የተሳለ መሳሪያ ሁሉ አይከናወን። ዛሬ በድል እንወጣለን፣ በኃይል እንመላለሳለን፣ በመንፈስ ቅዱስ አቅም እንሰራለን። ሰላማችንን የሚነጥቅ ራእያችንን የሚያጨነግፍ ምንም አይነት የጨለማ ኃይል በእኛ ላይ ሥልጣን የለውም። ጌታ ሆይ ስምህን እናከብራለን፣ ኃይልህን እናምናለን። ዛሬ የተለየ ቀን እንዲሆንልን በኢየሱስ ክርስቶስ ስም እንጸልያለን። ዛሬ ቀኑን ከእግዚአብሔር ጋር መጀመር እንዴት ያለ ውበት ነው! የዕለቱ ጭንቀቶች ሳይደራረቡብን፣ ስለ ውሏችን ፈተናዎች ሳንጠበብና አእምሮአችን ማለቂያ በሌላቸው ሐሳቦች ሳይናወጥ በፊት እኛ መቆጣጠር የማንችለውን ሁሉ እንዲቆጣጠር ጌታን እንጋብዘዋለን። ዛሬ ማለዳ መንቃት ብቻ ሳይሆን ራሳችንን ሙሉ በሙሉ ለእርሱ አሳልፈን የምንሰጥበትና ኃይልን የምንቀበልበት ጊዜ ነው። ትከሻችሁን ዘርጋ አድርጉ፣ በጥልቀት ተነፍሱ። አብረን እንጸልይ። ሰማያዊ አባት ሆይ ተሸክሚያቸው የነበሩትን ሸክሞች ሁሉ ላወርዳቸውና አዲስ ጉልበት ልቀበል ወደ አንተ መጥቻለሁ። ልቤ ከአቅሜ በላይ የሆኑ ነገሮችን ለመቆጣጠር በመሞከር ዙሏል። አእምሮዬም መለወጥ በማልችላቸው ነገሮች በመጨነቅ ደክሟል። ዛሬ ማለዳ ሁሉንም ነገር በአንተ አፍቃሪ እጆች ውስጥ ለመተው ወስኛለሁ። ዛሬ ቀኑን ሙሉ ሊረብሹኝ የሚችሉትን ጭንቀቶች፣ ትልቅ መስለው የሚታዩኝን ችግሮችና ግራ ሊያጋቡኝ የሚችሉ ሁኔታዎች ሁሉ ለአንተ ሰጣለሁ።
አንተ ከጭንቀቶቼ ሁሉ ትበልጣለህ፣ ከፍርሃቴም ሁሉ ትበረታለህ። አምላኬ ሆይ ዛሬ የምከተላቸውን ሕልሞች፣ የምለፋባቸውን ግቦችና ተስፋ የማደርግበትን የወደፊት ሕይወቴ ላንተ አስረክባለሁ። እቅዶቼ ከፈቃድህ ጋር የሚስማሙ ከሆኑ ባርካቸው፣ ካልሆኑ ግን አንተ ለውጣቸው። ያንተ እቅድ ሁልጊዜ ከእኔ እቅድ የተሻለ ነው። በምሳሌ 3:5-6 መሠረት በሙሉ ልቤ በአንተ እታመናለሁ፣ በገዛ ማስተዋሌም አልደገፍም፣ አንተም ጎዳናዬን ታቀናለህ። አባት ሆይ የምወዳቸውን ሰዎች፣ ያሉብኝን ግጭቶች፣ የምመሠረታቸውን ወዳጅነቶችና የቤተሰብ ትስስሮችን በጥበበኛ እጆችህ ውስጥ አኖራለሁ። የተሰበረውን እንዴት እንደምትጠግን እና የደከመውን እንዴት እንደምታጠነክር ታውቃለህ። ጤናዬን፣ አካላዊ ብቃቴን፣ ስሜታዊ ደህንነቴንና የአእምሮ ሰላሜን ላንተ እሰጣለሁ። አንተ ታላቁ ባለመድኃኒት ነህና ለተሟላ ፈውስና ጤና የሚያስፈልገኝን ሁሉ ታውቃለህ። አባት ሆይ ገቢዬን፣ ወጪዬን፣ ቁጣቤን፣ ዕዳዬንና የወደፊት የፋይናንስ ሕይወቴን በበረከት እጆችህ ውስጥ አኖራለሁ። የሚያስፈልገኝን ሁሉ ታውቃለህ። በቂ ያልመሰለውንም ማብዛት ትችላለህ። እንዲሁም ያለፈ ሕይወቴን፣ ስህተቶቼን፣ የሚጸጽቱኝን ትዝታዎችና ተስፋ የሚያስቆርጡኝን ውድቀቶች ሁሉ በይቅርታ እጆችህ ውስጥ እተዋቸዋለሁ። በሮሜ 8:28 መሠረት አንተን ለምንወዱ ሁሉ ነገር ለበጎ እንደሚደረግ አምናለሁ። ጌታ ሆይ የሚሰጡንን ራእዮችና የተሸከምኳቸውን ተስፋዎች ሁሉ ለአንተ እሰጣለሁ። ከማስበው በላይ ሕልሞቼን ልታሳካ ትችላለህ። ፍርሃቶቼን ሁሉ ለአንተ እሰጣለሁ። አንተ ማዕበሉን ዝም ልታሰኝ ትችላለህ። ሁሉንም ነገር የመቆጣጠር ፍላጎቴን እተዋለሁ። እኔ መቆጣጠር ባልችልም፣ አንተ ግን ሁልጊዜ በዙፋንህ ላይ ነህ። በኢሳይያስ 26:3 መሠረት በአንተ ላይ ለሚደገፍ ሰው ፍጹም ሰላምን ትሰጣለህ። በማቴዎስ 11:28 ላይ እንደተባለው ሸክሜ ከብዶብኝ እኔ ወደ አንተ መጥቻለሁ፣ የምትሰጠኝንም ዕረፍትና ኃይል እቀበላለሁ። ዛሬ ቀን በሰላም እውላለሁ። አንተ አታንከላፋምና እኔ በሰላም መንቀሳቀስ እችላለሁ። አንተ ስለማትደክም እኔ ርኬ መዋል እችላለሁ። ስለ ታማኝነትህ፣ ስለ ጥበቃህና ስለማይለካ ጸጋህ አመሰግንሃለሁ። ሁሉም ነገር በእጅህ ነው። ውሎዬም በአንተ የተዘጋጀ ነው። ጌታ ሆይ ከጎኔ እንድትቆም እፈልጋለሁ። በልቤ በአእምሮዬና በስሜቴ ውስጥ እንድትሆን ሻለሁ። በኢሳይያስ 40:29 ላይ ያለው ቃልህ ለደካማው ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል ይላል። ድልን ማግኘት የሚችለው በአንተ ነው። አሸናፊ መሆን የሚችለው በአንተ ብቻ ነው። ጌታ ኢየሱስ ሆይ ያላንተ በራሴ ጥንካሬ ልቋቋማቸው የማልችላቸው ግዙፍ ችግሮች፣ ታላላቅ ሰዎች አሉ፣ ለኔ ከባድ የሆኑብኝ ሁኔታዎች አሉ። ስለዚህ አሁንም ሆነ ሁል ጊዜ ከጎኔ እንድትቆም ለምንሃለሁ። በማዕበል ውስጥ ብሆን ወይም በሸለቆ በሞት ጥላ ውስጥም ብሆን አባት ሆይ ከኔ ጋር ሁን። በሚነድድ እቶን እሳት ውስጥ ብሆን ወይም በአንበሶች ጉድጓድ ጠላት እንደ ጎርፍ በሚመታብኝ ጊዜ መከታ እንድትሆነኝ እጸልያለሁ። ጌታ ኢየሱስ ሆይ ወደ አንተ እመልካለሁ፣ ወደሚያድነው ጸጋህ እመልካለሁ። ቃልህ በመዝሙር 121:7-8 ላይ እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስህንም ይጠብቃታል፣ ከዛሬ ጀምሮ እስከ ዘላለም እግዚአብሔር መውጣትህንም መግባትህንም ይጠብቃል ይላል። ስለዚህ ዲያብሎስ ሊያጠቃኝ ሲሞክር አንተ ጌታ ከክፉ ሁሉ እንደምትጠብቀኝና ሕይወቴን እንደምታድን በዚህ ቃልህ እጸናለሁ። ምንም አይነት ምሽግ እንዲያሸንፈኝ አትፈቅድልኝም። ችግሮቼ አስፈሪ ቢመስሉም አንተ ከኔ ጋር መሆንህን በማወቅ ሰላም ይሰማኛል። ጌታ ኢየሱስ ሆይ በፍጹም እንደማትተወኝና እንደማትጥለኝ ቃል ገብተሃል። ስለዚህ ሁኔታዎች ሁሉ ቢቃወሙኝም በአንተ እታመናለሁ። በአንበሶች ጉድጓድ ውስጥ ብሆን ወይም በማዕበል መካከል አንተ ታማኝ ነህ። ከኔ ጋር እንደምትሆንና እንደምትጠብቀኝ አምራለሁ። ቃልህ በ1 ቆሮንቶስ 16:13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልመሱ፣ ጸኑ ይላል። አቅራቢዬ የሆነው በየሆቫ ይሬ እግዚአብሔር ያዘጋጃል ላይ ጸናለሁ። ጠባቂዬ የሆነው በይሁዳ አንበሳ ላይ ቆማለሁ። ጌታ ኢየሱስ ሆይ በቃልህ ላይ ጸንቼ ተረጋግቼ ቆማለሁ። ታማኝነትህ ታላቅ ነው ጌታ ሆይ። በእያንዳንዱ ቀን በእያንዳንዱ ሰዓትና በሕይወቴ ቅሰት ሁሉ በአንተ ለመታመን እመርጣለሁ። እኔን ነፃ ለማውጣት ሕይወትህን በመስቀል ላይ ሰጥተሃልና አመሰግንሃለሁ። መዝሙር 91:2 ላይ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መጠጊያዬ ነው፣ በእርሱም እታመናለሁ ይላል። ይህ በሕይወቴ እውነት ሆኖ አመሰግናለሁ። አንተ በእውነት መጠጊያዬና መሸሸጊያዬ ነህ። ስለዚህ ጌታ ሆይ ስምህን እባርካለሁ፣
ክብርን፣ መውገስና ምስጋናን ላንተ ሰጣለሁ። ጌታ ሆይ ጸጋህን ስጠኝ። ጸሎት የሌለው ክርስቲያን ኃይል የሌለው ክርስቲያን ነው ሆኖ ጸሎት የማያደርግ ክርስቲያን እንዳልሆን እርዳኝ። በጸሎት ለሚያልፈው ጊዜ ታማኝ እንደሆን ጸጋውንና ስነ ሥርዓቱን ስጠኝ። አንተን ለመፈለግ ፍላጎትን፣ አንተን ለመከተል ጥማትና ስሜትን በውስጤ ይፍጠር። ከጸሎት ጊዜ ጋር ለሚጋጩ ወይም የሚፋከሩ ሁሉ ፍላጎቶችን በውስጤ ይገስጻለሁ። በሕይወቴ ውስጥ ለጸሎት ሕይወቴ እንቅፋት ወይም ማዘናኘት የሆኑትን ነገሮች ግለጽልኝ። ምኞቶቼና ፍላጎቶቼ ሁሉ ወደ አንድ መዳረሻ እንዲሆን እጸልያለሁ። እርሱም በጸሎት ካንተ ጋር ዘወትር መገናኘት ይሆን እጸልያለሁ። አንዳንድ ጊዜ ጌታ ኢየሱስ ሆይ ለጸሎት ይከብደኛል፣ ለጸሎት ብቻ ትግል ይሆንብኛል። በእነዚያ ጊዜያት አበርታኝ። መንፈስ ቅዱስ ሆይ እንድታሸንፍና ከሁሉን ቻሊ አምላክ ጋር ጥሩ ግንኙነት እንድትገነባ ውቅሰኝ ወይም አነሳሳኝ። የሕይወት ዘናቤን ለመቀየር መደርቅኛን ነገሮችን የሚያደርገኝን እሳት በልቤ በመንፈሴ ውስጥ አንድድ። ለዘላለም ክብር ይሁንልህ። በኢየሱስ ክርስቶስ ስም እጸልያለሁ፣ አሜን። ጌታ ሆይ አስደናቂ ኃይልህን ታላቅነትህንና ግርማህን ሳስብ በቅድስናህ ፊት በፍርሃት እቆማለሁ። በትሕትና ወደ ፊትህ ስቀርብ በሥራዬና በሐሳቤ አፍራለሁ። ስለዚህ ይቅርታህንና ንጽሕናህን ፈልገህ እመጣለሁ። አምላክ ሆይ ከኔ ራቅ ከሆን የራሴ ወፋኝነት ሐሳቦችና ምኞቶች ወደ አመጾ መደር መርተውኝ ከሆነ ይቅር በለኝ፣ ማረኝ። በንጽሕና እንድመላለስ እርዳኝ። ሐሳቦቼ ከቁጥጥሮች እንዳይሆኑ ብርታቱንና ትጋቱን ስጠኝ። የራሴን ድርጊት እንድመረምር እርዳኝ። በሕዝቅኤል 36:26 ላይ እንዲህ ብለህ ቃል ገብተሃል፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከሥራችሁ አወጣለሁ፣ የሥጋንም ልብ እሰጣችኋለሁ። ልምድ ሆይ ድርጊቶችን ሳናዛ በዚህ የተስፋ ቃልህ ደስ ይለኛል። ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድን። ኃጢአቴን ብናዘብ ይቅር ልታደርገኝና ከዓመፅ ሁሉ ለማንጻት ታማኝና ጻድቅ ነህ ቃል ገብተሃል። ቃልህ ትልቅ ተስፋ ይሰጠኛል። ካንተ ጋር አዲስ ጅማሬ ሊኖረኝ እንደሚችል አውቃለሁ። ፍቃድህን ለማድረግና መንገድህን ለመከተል የሚታር ንጹሕ ልብ ስጠኝ። በቅድስና እንድቀጥልና ልቤን በንጽሕና እንድጠብቅ የቀና መንፈስ ያስፈልገኛል። አምላክ ሆይ ይህንን ልመናዬን እንድትሰጠኝ እጸልያለሁ። አዲስ ልብ ስትሰጠኝ በጽድቅ እንድጸናበትን ኃይል ስጠኝ። ሐሳቦቼና ትኩረቴ ምርደውኝ ከልቤ ብቻ አምላኪዊ ባሕርያት እንዲወጡ ምራኝ። እንደ ዳዊት ጌታ ሆይ ከፊትህ እንዳትጥለኝና ቅዱስ መንፈስህንም ከኔ ላይ እንዳታወስድብኝ እለምንሃለሁ። የተናገርኩትን ኃጢአት መዘገብ እንደማትይዝ ማወጌ በትሕትና ያመሰግነኛል። ይልቁንም ምስራቅ ከምዕራብ እንደሚርቅ ኃጢአቶችን እንደምታርቅልን ቃል ገብተሃል። በውስጤ ንጹሕ ልብ ስትፍጠርልኝ ጌታ ሆይ በሕልውናህ ሞላኝ። በመንፈስህ ፍሬ የሚፈልስ በልቤ ውስጥ ፈልስ። ጌታ ሆይ ካንተ የሚገኘውን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ የዋህነት እና ራስን መግዛት አብዝቶ ስጠኝ። ለክብርህ የሚሆን የክብር ዕቃ አድርገኝ። ዳግመኛ ወደ ኃጢአት መደር እንዳልመለስ እርምጃዎችን ምራኝ። ካንተ ጋር ያለኝን ግንኙነት አድስ። መነበርክ እንደሚፈልጉት ነገሮች እንድትነቃ እርዳኝ። ጣዖታትን ሁሉ ከሕይወቴ አስወግድ። ኃጢአተኛ ድርጊቶችንና ሐሳቦችን ለማጻደቅ በሚሞክርበት ጊዜ ሁሉ መንፈስ ቅዱስ ይውቅሰኝ። መንፈስ ቅዱስ ሆይ በእውነት ንስሐ እንድገባና ከክፉ መንገድ እንድመለስ በርታኝ። ልቤን ምራኝና ቃንሰኝ። በኃጢአት በላይ ለኖር ድል እንዲኖረኝ በእግዚአብሔር መንፈስ ልሙላ። በነጻነት ያወጣኝን ይቅርታ ስላለው አመሰግንሃለሁ። ሕይወት እንዲኖረኝና እንዲበዛልኝ አንተ ሞተህና እንደተነሳህ በማወቅ በክርስቶስ አዲስ ፍጥረት ሆኜ ለመመላለስ በመቻሌ አመሰግንሃለሁ። የመዳኔን ደስታ ስለመለስክልኝ አመሰግንሃለሁ። በክርስቶስ ስለተሰጠኝ አዲስ ልብ ስላለው አመሰግንሃለሁ። አምላክ ሆይ ላንተ ታማኝና ተለይቼ የሚኖር ሆኛለሁ። ጸሎቴ ይህ ነው። ከፊትህ ፍጹም እንዳልርቅ እርዳኝ። ልቤና ነፍሴ በመንፈስ ቅዱስ እሳት እንዲቃጠሉ ጸልያለሁ። በኃይልና በእውነተኛ ቅንነት እንድጸልይ እርዳኝ። የጸሎት ሕይወቴን ወደ አዲስ ደረጃ አሻግረዋለሁ። የጸሎት ሕይወቴ ውጤታማ እንዲሆን በንጹሕ ልብ መቅረብ እንዳለበት፣ ከእምነትና ከእግዚአብሔር ቃል ጋር መደላለቅ እንዳለበት እረዳለሁ። ጌታ ሆይ ድፍረትን ስጠኝ። ጸሎቴን እንደማትሰማ ተጠራጥሬ ከሆነ ማረኝ። ጌታ ሆይ አንተን በቅርብ ማወቅ ከፈለግኩ ካንተ ጋር ያለኝን ግንኙነት ማጠናከር ካለበት ጸሎት በጋለ ስሜት የሚያደርገው ነገር እንደሆነ አውቃለሁ። ጸሎት ዘወትር የሚለማመድ ነገር መሆን አለበት። በልቤ ውስጥ ለጸሎት ያለውን ፍላጎት እንዲወለድ መንፈስ ቅዱስ ይሞላኝ። ልቤ ካንተ ጋር በጸሎት ጊዜ ለማሳለፍ ይናፈቅ። ኃይሌንና ትኩረቴን ሁሉ በአንተ ላይ እንዳደርግ ጌታ ኢየሱስ ሆይ በቅዱስ ቅንነት ሞላኝ። መጽሐፍ ቅዱስ በኤርምያስ 29:12-14 ላይ የከባድ ቃል አለ። እኔም በዚህ ቃልህ እጸናለሁ።
ትጠሩኛላችሁም፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እስማችኋለሁ። ትፈልጉኛላችሁም፣ በፍጹም ልባችሁም ከሻችሁኝ ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። ጌታ ኢየሱስ ሆይ በፍጹም ልቤ ስፈልግህ እንደማገኝህ ቃል ገብተሃል። ስለዚህ ጸሎቴ እንደ ተአፋር መዓዛ ይሁንልኝ። ጸሎቴ ሁልጊዜ ቅናና ከልብ የሚመነጭ ይሁንልኝ። ጌታ ሆይ ላንተ ደስ የሚያሰኝ ይሁንልኝ። ጸልዬ ጭንቀቴንና ሸክሜንና ፍላጎቶቼን ብቻ እንድገልጽልህ ሳይሆን መንፈስ ቅዱስ ፍቃድህን እንድፈልግ ይርዳኝ። ጸልዬ ምስጋናንና ውዳሴን ብቻ እንድሰጥህ ይርዳኝ። ፍቅሬን፣ ናፍቆቴንና ትኩረቴን ሁሉ ላንተ እሰጣለሁ። ቆሎሳይ 4:2 ላይ በጸሎት ጸኑ፣ በምስጋናም እንሱ ንቁ ይላል። በየቀኑ ሥራና ግዴታ ውስጥ እንዳልዋብ ጸሎት ሕይወቴን ለመዘናታት ዳልዋብ እንዳልሆን እርዳኝ። በጸሎት እንድጸና የሚነግረኝ ቃልህ ላይ በመታዘዝ የሚኖር ሰው እንደሆነ አድርገኝ። ንጉሥ ኢየሱስ ሆይ የሚያስፈልገኝን ቁርቃኔና ስነ ሥርዓት ስጠኝ። በየቀኑ ለጸሎት ራሴን መስጠት እንዳለብኝ በማወቅንም ጥንካሬ ስጠኝ። አባት ሆይ ጸሎት መንፈሳዊ ውግና እንደሆነ አውቃለሁ። ቅዱስ ስነ ሥርዓቶች እንደሚሉት መጋደላችን ከደምና ከሥጋ ጋር ሳይሆን በሰማያዊ ስፍራ ካሉ ከክፉ መንፈሳዊ ኃይሎች ጋር ነው። ስለዚህ ጸሎት ውግና ነው። ሁልጊዜ እንደማይቀል እንደሆነ አውቃለሁ። በመንፈሳዊ ጥልቃት ውስጥ በሆን ጊዜ በደከምኩ ወይም በሰለችኩ ጌታ ሆይ በውስጤ የጸሎትን እሳትና ቅንነት አዱን። በመንፈሳዊ ጥልቃት ውስጥ በሆን ጊዜ በጸሎት እንድበርታ እርዳኝ። በጠላት እንዳልሸነፍ እርዳኝ። በአንድ ተሰሎኒቄ 5:16-18 መሠረት እንድኖር እርዳኝ። ጌታ ሆይ ጸሎቴን እንደሰማህ አምናለሁ። በኢየሱስ ክርስቶስ ክቡርና ታላቅ ስም ክብርና ምስጋና ላንተ ይሁን፣ አሜን። መዝሙር 43:8 ላይ አንተን ታምኛለሁና ማለዳ ምሕረትህን አሰማኝ፣ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ ይላል። ዛሬ ማለዳ ጌታ ሆይ ነፍሳችንን ወደ አንተ እናነሳለን። ብዙዎቻችን ዛሬ ስንነቃ በልባችን ውስጥ የሚከብድ ድካም፣ በነፍሳችን ውስጥ ደግሞ የቆየ ስብራት ይዘን ሊሆን ይችላል። ነገር ግን ቃልህ በኢሳይያስ 43:19 ላይ እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ ይላል። ዛሬ በደረቀው ሕይወታችን ላይ የጸጋህ ወንዝ እንዲፈስ እንማጸናለን። ጌታ ኢየሱስ ሆይ ዛሬ ማለዳ ስለ ሕይወታችን ሞገስ እንጸልያለን። በሄድንበት ስፍራ ሁሉ የሰማይ ደጅ እንዲከፈትልን፣ በሰዎች ፊትና በአንተ ፊት ሞገስ እንዲኖረን እንለምንሃለን። ጠላት በውርደትና በዝቅተኝነት ሊያቆራምደን ቢፈልግም አንተ ግን ራስን ከፍ የምታደርግ ውርደትን በክብር የምትተካ አምላክ ነህ። ዛሬ በሥራ ቦታችን፣ በንግድ እንቅስቃሴያችንና በማንኛውም ግንኙነታችን ላይ መለኮታዊ ሞገስህ ይቅደምልን። በመዝሙር 5:12 ላይ እንደተጻፈው አንተ ጻድቁን ትባርከዋለህና አምላክ ሆይ እንደ ጋሻ በሞገስ ትከልለዋለህ ብለን እናምናለን። ዛሬ ቀኑን ሙሉ ያንተ ሞገስ እንደ ጋሻ ይከልልን። በሰው ዘንድ የማይቻል የተባለው በእኛ ሕይወት እንዲሆን፣ የተዘጉ የዕድል በሮች በቅጽበት እንዲከፈቱ፣ ያልተጠበቀ በረከት ወደ ቤታችን እንዲመጣ እናውጃለን። አባት ሆይ ዛሬ ደግሞ ስለ ውስጣዊ ማንነታችን ፈውስ እንጸልያለን። በሰዎች ክህደት፣ በንግግር ጦርና ባልታሰቡ ክስተቶች የቆሰሉ ልቦችን ዛሬ ማለዳ ፈውሳቸው። በመዝሙር 147:3 ላይ ልባቸው የተሰበረውን ይፈውሳልና ቁስላቸውንም ይጠግናል ተብሎ እንደተጻፈው ዛሬ በነፍሳችን ላይ ያለውን ተባሳ በእጆችህ ዳሰው። ትላንትናን መርሳት አቅቶን በጸጸትና በሐዘን ታስረን ከሆነ ዛሬ አዲሱ ምሕረትህ ነፃ ያውጣን። በልባችን ውስጥ ያለውን የመራራነት ስር ነቅለህ አስወግድ። ይቅር የማለትና የመረጋጋት መንፈስን አድለን። ጌታ ሆይ አንተ የሰላም አለቃ ነህና ዓለም ሊሰጠን የማይችለውን ያንተን ሰላም በቤታችንና በልባችን ውስጥ አኑር። ዛሬ በውጥረት ሳይሆን በእረፍት፣ በፍርሃት ሳይሆን በድፍረት እንድንመላለስ ጸጋህ ይርዳን። ቅዱስ አምላክ ሆይ ዛሬ ስለ ትውልዳችንና ስለ ቤተሰባችን ደህንነት እንጮሃለን። ልጆቻችንና ቤተሰባችን በቃልህ አጥር የታጠሩ ይሁኑ። ከዚህ ዓለም ክፉ ተጽዕኖ፣ ከሱስና ከጥፋት መንገድ አውጣቸው። በኢሳይያስ 54:7 ላይ እንደተጻፈው አንቺ ላይ የተሰራ መሳሪያ ሁሉ አይከናወንም፣ በፍርድም በሚነሳብሽ ምላሽ ሁሉ ትፍረጃለሽ በሚለው ቃል በቤታችን ላይ ይሁን።
ማንኛውም በስውር የሚሰነዘር የጥፋት ሐሳብ ይክሸፍ። ዛሬ ማለዳ በቤታችን ላይ የመለኮታዊ ጥበቃህን ደምን ቀባ። ክፋት አይንካን፣ መቅሰፍትም ወደ ድንኳናችን አይቅረብ። መላእክቶችህ በዙሪያችን ይስፈሩ፣ መንገዳችንንም ሁሉ ይጠብቁ። ጌታ ሆይ ዛሬ ኃይልን እንቀበላለን። የዛሬውን ቀን ፈተናዎች የምናልፍበት፣ ሽክማችንን የምናራግፍበት እና በአዲስ ተስፋ የምንሮጥበትን አቅም ስጠን። በዕብራውያን 4:16 መሠረት ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ተብሎ እንደተጻፈው ዛሬ ከአንተ ዘንድ ጸጋንና ረዳትን ተቀብለናል። ዛሬ የምንናገረው ንግግር ተባርኮ፣ የምንሄድበት መንገድ ቀና፣ የምንሰራው ሥራ ፍሬያማ ይሁን። ድካማችን በአንተ ብርታት ይተካ። ጌታ ሆይ ዛሬ ለምናገኘው ድል ሁሉ፣ ለምናየው ብርሃን ሁሉ ክብርና ምስጋና ላንተ ይሁን። በነገር ሁሉ አንተን እያየን በአንተ እየታመንን እንድንውል መንፈስ ቅዱስ ይምራን። በኢየሱስ ክርስቶስ የሕያውና ቅዱስ ስም አሜን።